ሰላም ቅዱሳን እንዴት ናችሁ? ዛሬ የምንጸልየው በመንፈስ ቅዱስና በእሳት የመጠመቅ ጸሎት ነው። መጽሐፍ ቅዱስ ላይ ማቴዎስ 3:11 እኔስ ለንስሐ በውሃ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል፣ እርሱም በመንፈስ ቅዱስና በእሳት ያጠምቃችኋል። አንደኛው ዮሐንስ 3:33 በመንፈስ ቅዱስ የሚያጠምቅ እርሱ ነው። ኢየሱስ ጌታ ነው። ከመጸለያችን በፊት በእሳትና በመንፈስ ቅዱስ ስለመጠመቅ አንዳንድ መንፈሳዊ መረዳቶችን ልነግራችሁ እወዳለሁ። እዚህ ክፍል ላይ መጽሐፍ ቅዱስ መጥምቁ ዮሐንስ አስቀድሞ ኢየሱስ ወደዚህ ምድር ከመምጣቱ በፊት መንገድን ሊያቀና ወይም ደግሞ መንገድን ሊጠርግ የተላከ እንደሆነ ይናገራል እግዚአብሔር ቃል። እርሱ በውሃ ያጠምቃቸው ነበር። ለንስሐ ለኃጢአት ስርየት በውሃ ያጠምቃቸው ነበር። አንድ ቀን ግን እንደዚህ አለ፣ ከእኔ በኋላ የሚመጣው እርሱ ከእኔ ይልቅ ይበረታል፣ እርሱ ግን አለ በውሃ አይደለም በመንፈስ ቅዱስና በእሳት። ኢየሱስ ጌታ ነው፣ ያጠምቃችኋል። ዮሐንስ የሚያጠምቀው ጥምቀት ውጫዊ ሰውነታቸውን ነበር የሚያነጻው፣ ውጫዊ ሰውነታቸው ላይ ነበር ተጽዕኖ የሚፈጥረው። ነገር ግን ኢየሱስ ያጠምቃችኋል በመንፈስ ቅዱስና በእሳት ብሎ ስለ ውስጥ ማንነታችን ውስጣችንን እንደሚቀይረው ውስጣችንን እንደሚለውጠው እየተናገረ ነበር። ኢየሱስ ክርስቶስ ጌታ ነው። ዛሬ የሚሆነው እንደዛ ነው። ከኔ ጋር አብረን ስንጸልይ ይህንን የመንፈስ ቅዱስ ጥምቀት ስትቀበሉ ውጫችሁ ሳይሆን መቀየር የሚጀምረው ውስጣችሁ ነው። ውስጣችሁ በኃይል መሞላት ይጀምራል። ውስጣችሁ በኃይል መለወጥ ይጀምራል። ከዚህ በፊት ቢያስቸግራችሁ፣ ከዚህ በፊት የተያዛችሁበት ነገር፣ ከዚህ በፊት መውጣት ፈልጋችሁ መውጣት ያቃታችሁ ጉዳይ ሁሉ ከዚህ እሳት የተነሳ ውስጣችሁ መቀየር ይጀምራል። ኢየሱስ ጌታ ነው። ለዛ ነው ዮሐንስ እኔ በውሃ አጠመቅኳችኋለሁ፣ እርሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል። ስንቶቻችሁ ናችሁ ዛሬ ይህንን ጥምቀት የምትፈልጉት? የእሳትን ጥምቀት የምትፈልጉት? የመንፈስ ቅዱስን ጥምቀት የምትፈልጉት? ከዚህ ጥምቀት በኋላ ከዚህ በፊት እንደነበራችሁት ሆናችሁ መቀጠል አትችሉም። ከዚህ ጥምቀት በኋላ ህይወታችሁ ከዚህ በፊት እንደነበረው ድካም፣ ከዚህ በፊት እንደነበረው ግራ መጋባት፣ ከዚህ በፊት እንደነበረው ውድቀት መሆን አይችልም። ምክንያቱም ይሄ ማለት መለኮት እናንተ ውስጥ ገብቶ ከመለኮት አካል አንዱ የሆነው መንፈስ ቅዱስ በእናንተ ውስጥ ሆኖ እናንተን ሲቆጣጠራችሁ፣ እናንተን ሲገዛችሁ ማለት ነው። የሐዋርያት ሥራ ምዕራፍ 1:5 ላይ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ሲል ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ሲናገር እንሰማዋለን። አዎ ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ። እዚህ ጋር አንድ ነገር መረዳት ያለባችሁ፣ ዮሐንስ ሲያጠምቅ የነበረው በውሃ ለኃጢአት ስርየት ነበር። ከኃጢአታቸው እንዲነጹ፣ መንገዳቸውን እንዲያቀኑ፣ እኔ በምድረ በዳ የምጮህ ድምፅ ነኝ ብሎ እየተናገረ መንገዳቸውን ልባቸውን እንዲቀየር መንገዳቸውን እንዲያቀኑ ሊመጣ ላለው መሲህ እግዚአብሔር ዓለም ከመፈጠሩ በፊት ላዘጋጀው ለዛ መሲህ ልባቸውን ሊያቀና ልባቸውን ሊቀይር ነው በውሃ ሲያጠምቅ የነበረው። ኢየሱስ ጌታ ነው። ነገር ግን ኢየሱስ ክርስቶስ በመንፈስ ቅዱስና በእሳት ትጠመቃላችሁ አለ። በመንፈስ ቅዱስና በእሳት ከተጠመቃችሁ በኋላ የኃጢአትን ስርየት አይደለም የምታገኙት፣ የመለኮትን ባህሪ ተካፋዮች ነው የምትሆኑት። እግዚአብሔር በእናንተ መኖር ነው የሚጀምረው። እግዚአብሔር በእናንተ መስራት ነው የሚጀምረው። እግዚአብሔር በእናንተ ይሄ ለኃጢአት የሚሆን አይደለም። ይሄ ለኃጢአት የሚሆን ሳይሆን ይሄ ከኃጢአት ያለፈ እግዚአብሔር በእናንተ የሚኖርበት፣ እግዚአብሔር በእናንተ የሚሰራበት፣ እግዚአብሔር በእናንተ የሚገለጥበት ሚስጥር ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ አምናችሁ ከጸለያችሁ በመንፈስ ቅዱስና በእሳት ትጠመቃላችሁ። በዚህ ሌሊት እኔ አምናለሁ እግዚአብሔር በመንፈስ ቅዱስና በእሳት ያጠምቃችኋል። የሐዋርያት ሥራ ምዕራፍ 1:8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ እያለ ስለዚህ ጥምቀት ደጋግሞ ያወራችኋል። ኢየሱስ ጌታ ነው። እዛው ክፍል ላይ የሐዋርያት ሥራ ምዕራፍ 2:1-4 ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ።
ተቀምጠው የነበሩበትን ቤት ሁሉ ሞላው፣ በልሳኖችም ይናገሩ ጀመር እያለ ይናገራል። ኢየሱስ ክርስቶስ ጌታ ነው። ይህንን የመጽሐፍ ቅዱስ ታሪክ ሁላችሁም ታውቁታላችሁ። በአንድ ልብ ሆነው ኢየሱስ ነገራቸው። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ አላቸው በመንፈስ ቅዱስና በእሳት ትጠመቃላችሁ። ይህንን የተስፋ ቃል ይዘው ሐዋርያት በአንድ ልብ ሆነው ይጸልዩ ነበር። ሐዋርያት ሥራ ምዕራፍ 2 ላይ ባለ 50 የተባለ ቀን ነበር። ባለ 50 በተባለው ቀን ላይ ሁሉም ተሰብስበው እየጸለዩ ሳለ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ኢየሱስ ክርስቶስ ዛሬ ለአንዳንዶቻችሁ እንደ ባለ 50 ቀን አይነት ጉብኝትን እንዲያደርግላችሁ በኢየሱስ ስም ጸልያለሁ። ድንገት የተቀመጣችሁበት ስፍራ በእግዚአብሔር መንፈስና በእግዚአብሔር ክብር እንዲሞላ፣ በእሳት እንዲሞላ በጌታ በኢየሱስ ስም ጸልያለሁ። ድንገት አሁን በዚህ ማለዳ ይህንን ድምጽ ስትሰሙ በናዝሬቱ በጌታ በኢየሱስ ስም የመንፈስ ቅዱስ ጉብኝት ወደ እናንተ ቤት እንዲመጣ፣ የመንፈስ ቅዱስ ጉብኝት ወደ እናንተ ህይወት እንዲመጣ በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። የነ ጴጥሮስን ታሪክ የቀየረ የነ ጴጥሮስን የሐዋርያቶችን ከዛ ተራ ህይወት አውጥቶ ወደ ታላላቅ ስፍራ ያወሰዳቸው፣ ወደ ታላላቅ ስፍራ ያደረሳቸው ይሄ የመንፈስ ቅዱስ ጥምቀት ነው። ይሄ የእሳት ጥምቀት ነው። ዛሬ በጌታ በኢየሱስ ስም ከተራነት ወደ ትልቅ ክብር የሚያመጣ የመንፈስ ቅዱስ ጥምቀት እንዲያገኛችሁ ጸልያለሁ። የሐዋርያት ሥራ ምዕራፍ 10 ቁጥር 44 እስከ 45 ደግሞ ጴጥሮስ በቆርኔሌዎስ ቤት ቃሉን ሲናገር መንፈስ ቅዱስ ቃሉን በሰሙት ሁሉ ላይ ወረደላቸው ይላል። ኢየሱስ ጌታ ነው። ቆርኔሌዎስ የሚባል አሕዛብ ነበር። በራእይ መልአክ ተገለጠለትና ጴጥሮስን እንዲያስጠራ ነገረው። ሄዶ ጴጥሮስን አስጠራ። ጴጥሮስ በመጣ ጊዜ ገና ቃሉን እየተናገረ እያለ መንፈስ ቅዱስ ወረደባቸው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 እኛ አይሁድ ብንሆን የግሪክ ሰዎች ብንሆን ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል። አያችሁ፣ ቅድም የነገርኳችሁ ቃል ይሄን ነው። አሁን የምንጠመቀው የመንፈስ ቅዱስ ጥምቀት ለኃጢአት ስርየት አይደለም፣ እንደ ዮሐንስ ለንስሐ አይደለም የምንጠመቀው። ይሄ የመንፈስ ቅዱስና የእሳት ጥምቀት ከእግዚአብሔር ወይም ደግሞ ከመለኮት ባህሪ ጋር አንድ የምንሆንበት፣ የመለኮትን ባህሪ የምንካፈልበት፣ ከስላሴው ጋር ወደ ሙላቱና ወደ አካሉ የምንገባበት። ለዛ ነው በአንድ መንፈስ አንድ አካል እንድትሆኑ ተጠምቀናል ይላል። አንድ አካል እንድንሆን በዚህ መንፈስ ተጠምቀናል። ከአብ ጋር እንድንሆን፣ ከክርስቶስ ጋር እንድንሆን፣ አንድ አካል እንሆን ዘንድ በዚህ መንፈስ ተጠምቀናል። እኛም ደግሞ እንደ አካል እንደ ቤተ ክርስቲያን እርስ በርስ በዚህ መንፈስ የተጠመቅን ሁላችን አንድ ነን። ኢየሱስ ጌታ ነው። በዚህ መንፈስ የተጠመቅን ሁላችን አንድ ነን። ስለዚህ ዛሬ ይሄ መንፈሳዊ ረሃብ እንዲገባባችሁ እፈልጋለሁ። መጠመቅን እንድትፈልጉ፣ በመንፈስ ቅዱስ መጠመቅን እንድትፈልጉ። ብዙዎቻችሁ የውሃ ጥምቀት እንደወሰዳችሁ አምናለሁ። ከዚህ የውሃ ጥምቀት በላይ ግን ኢየሱስ የተናገረው በመንፈስ ቅዱስና በእሳት ትጠመቃላችሁ። ይሄ ዋናው ጥምቀት ነው። አዎ የውሃን ጥምቀት ለንስሐ ተቀብላችኋል። አዎ የውሃን ጥምቀት ለንስሐ ተጠምቃችኋል። አሁን ግን የሚያስፈልጋችሁ የመለኮትን ባህሪ እንድትካፈሉ፣ አንድ እንድትሆኑ ከእግዚአብሔር ጋር የሚያደርጋችሁ የመለኮት ደግሞ ጥምቀት አለ። በእሳትና በመንፈስ የሚሆን ጥምቀት አለ። አሁን ለዚህ ጥምቀት መንፈሳዊ ረሃብና መንፈሳዊ ጥማት ውስጣችሁ እንዲገባ ፈልጋለሁ። ምክንያቱም ኢየሱስ ሲናገር እንደዚህ አለ፣ የሚራቡ ብፁዓን ናቸው ይጠግባሉና። አያችሁ፣ መንፈሳዊው ዓለም ላይ ትራባላችሁ ማለት ለመጠገብ እየተዘጋጃችሁ ነው ማለት ነው። ስለዚህ ዛሬ ረሃብ ውስጣችሁ እንዲገባ ፈልጋለሁ። ይህንን መንፈስ መጠመቅ፣ ይህንን የእሳት መጠመቅ ለመቀበል የመጀመሪያና አንደኛ የሚያስፈልጋችሁ ነገር ረሃብ ይባላል። ረሃብ ይባላል። ለዚህ ነው ጌታ ኢየሱስ ሲናገር እንደዚህ ያለ፣ ማንም የተጠማ ቢኖር ወደ እኔ ይምጣ፣ የህይወትን ውሃ በነፃ ይጠጣል፣ የህይወትም ውሃ ወንዝ ከሆዱ ይፈልቃል አለ። ይህንን ሲናገር አለ መጽሐፍ ቅዱስ ሊመጣ ስላለው ስለ መንፈስ ቅዱስ ይናገር ነበር አለ። አረ ኢየሱስ ክርስቶስ ጌታ ነው። ስለዚህ ረሃብ ሊገባባችሁ ያስፈልጋል። መጠማት ሊገባባችሁ ያስፈልጋል። ማትጠሙ ከሆነ
ይህንን መንፈስ መቀበል አትችሉም። ማትራቡ ከሆነ ይህንን መንፈስ መካፈል አትችሉም። ስለዚህ አምናችሁ ከኔ ጋር መጸለይ ያለባችሁ። አምናችሁ የምር ረሃብ ውስጣችሁ ገብቶ የምር ቅንዓት ውስጣችሁ ገብቶ። ለዚህ ነው ጌታ ኢየሱስ ሲናገር እንደዚህ ያለ፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል፣ ለምኑም ትቀበሉማላችሁ። እነዚህ 3 ስቴፕ ናቸው። የመራብና የመጠማት 3 ስቴፖች ናቸው። የመጀመሪያው መፈለግ ነው። ታገኙማላችሁ አለ። ከዛ ሁለተኛው ማንኳኳት ነው። ሳይሰለቹ ማንኳኳቱን ይከፈትላችሁማል። ሶስተኛው ደግሞ መለመን ነው። በቃ ሲክ ማድረግ፣ እግዚአብሔር ሆይ ማለት እንድትሞላኝ እፈልጋለሁ፣ በእሳት እንድታጠምቀኝ እፈልጋለሁ። ይህንን ባላችሁ ጊዜ እግዚአብሔር ወደ እናንተ ሕይወት ጉብኝትን ያመጣል። እግዚአብሔር በኃይል ይጎበኛችኋል። እግዚአብሔር በክብር ይጎበኛችኋል። ለደከፋሃሶ ታካፓራዶሽ ዣላቬሪያና ማንዴ ለጌዴጌ ብራካታ ካቬሪያ ዶራካታ ላቬሪያና ማንድሬ ፓልቨርታ ይደለካ ብራሃሱ ብራኪድ ሊገባሽ ረከተለቬሪያና ማንዴ ላካባራ ዲያሎ ረባባሻ ታካብራ ይደለካ ባሃሽዳ ማላካ ቬሪያና ማንድሬ። እግዚአብሔር ጉብኝትን እንዲያደርግላችሁ ጸልያለሁ። አሁን በመንፈሱ እንዲሞላችሁ ጸልያለሁ። አሁን በእሳቱ እንዲያጠምቃችሁ ጸልያለሁ። መንፈስ እንዲሞላባችሁ እንደተናገረው የተስፋ ቃል በእሳት አጠምቃችኋለሁ እንዳለ በእሳት እንድትጠመቁ ጸልያለሁ። በመንፈስ ቅዱስ እንድትሞሉ ጸልያለሁ። አሁን ባላችሁበት ስፍራ፣ አሁን ባላችሁበት ቦታ ከዚህ በፊት ተለማምዳችሁ በማታውቁት ከዚህ በፊት ሆኖ በማያውቀው መንገድ እግዚአብሔር በመንፈሱ እንዲሞላችሁ፣ እግዚአብሔር በመንፈሱ እንዲዳስሳችሁ፣ እግዚአብሔር በመንፈሱ በኃይል ወደ እናንተ ሕይወት እንዲመጣ ጸልያለሁ። በኃይል እንዲሞላችሁ ጸልያለሁ። በኃይል እንዲያጠምቃችሁ ጸልያለሁ። ጸልዩ። አሁን ከኔ ጋር አብራችሁ በእምነት መጠመቅ እፈልጋለሁ እያላችሁ በመንፈስ መጠመቅ እፈልጋለሁ፣ በእሳት መጠመቅ እፈልጋለሁ። ይሄ ነው ሕይወቴን የሚቀይረው። ይሄ ነው ሕይወቴን የሚለውጠው። ይሄ ነው ታላቅ ሰው የሚያደርገኝ፣ ከተራ ቦታ የሚያነሳኝ፣ ከተራ ማንነት ከተራ ሕይወት አውጥቶ ወደ ከበረ ሕይወት ወደ ከበረ ማንነት የሚያመጣኝ ይሄ ነው። ስለዚህ አባቱ ብላችሁ ጸልዩ። አባቱ መጠመቅ እፈልጋለሁ። አባቱ በመንፈስ መሞላት እፈልጋለሁ። መሞላት እፈልጋለሁ። ዛሬ በጌታ በኢየሱስ ስም እኔ ጸልያለሁ። እግዚአብሔር አምላኬና አባቴ ልጆችህን በመንፈስህ እንድትሞላ፣ ይህንን ድምጽ በሚሰሙ ሰዎች ሁሉ አዲስ ነገር በሕይወታቸው ላይ አሁን መንቀሳቀስ እንዲጀምር፣ ከዚህ በፊት ተለማምደው የማያውቁት የመንፈስህ ህልውና የመንፈስህ መገኘት ባሉበት ስፍራ ባሉበት ቦታ እንዲንቀሳቀስ እሳት የመንፈስ ቅዱስ እሳት አሁን በኃይል እንዲሰማቸው፣ ሰውነታቸውን እስኪሞላ ድረስ፣ ሰውነታቸውን እስኪቆጣጠር ድረስ የመንፈስ መገኘት እንዲሰማቸው በጌታ በኢየሱስ ስም ጸልያለሁ። እሳት በውስጣቸው ይንደድ። እሳት በላያቸው ይንደድ። እሳት ሁለንተናቸውን ይቆጣጠር። በዚህ እሳት በህይወታቸው ላይ የከበደ ነገር፣ በዚህ እሳት በህይወታቸው ላይ ብዙ የታገሉበት ጉዳይ፣ ብዙ የተሯሯጡበት ጉዳይ ከዚህ እሳት የተነሳ መበላት ይጀምር፣ መቃጠል ይጀምር። በጌታ በኢየሱስ ምስክር ሆኖ መነሳት እንዲችሉ የተነሳኤክ ምስክር የአንተ ምስክር ራደሌቬሪያ ኮፓራዶሻ ታካብራይዳ ሐዋርያቶች ይህንን እሳት ከተቀበሉ በኋላ በዚህ መንፈስ ከተሞሉ በኋላ በአንድ ገረድ ፊት እንኳን ይክዱ የነበሩ ሰዎች፣ ስለ እርሱ ምስክር መሆን ያቃታቸው ሰዎች ከዚህ እሳትና ከዚህ ጥምቀት በኋላ በነገስታት ፊት ስለ እርሱ መመስከር እንደጀመሩ፣ በነገስታት ፊት ስለ እርሱ መናገር እንደጀመሩ በጌታ በኢየሱስ ክርስቶስ ስምና ስልጣን
ከዚህ እሳት የተነሳ ወንዶችና ሴቶች ልጆች በኃይል ስለ አንተ መመስከር እንዲጀምሩ፣ በኃይል ስለ አንተ ማውራት እንዲጀምሩ ድፍረትን የሚሰጠው ይሄ ጥምቀት ነው። ኃይልን የሚሰጠው ይሄ ጥምቀት ነው። ልዩነትን የሚያመጣው ይሄ ጥምቀት ነው። በዚህ የመንፈስ ጥምቀት እንዲሞሉ በኢየሱስ ስም እጸልያለሁ። በዚህ የመንፈስ ጥምቀት ተጽዕኖ መፍጠር እንዲጀምሩ ባሉበት ስፍራ በሀገር ውስጥ ያሉ ከሀገር ውጭ ያሉ በመስሪያ ቤት በትምህርት ቤት በተለያየ ስፍራ የሚሄዱ በተለያየ ስፍራ የሚንቀሳቀሱ ከዚህ የመንፈስ ጥምቀት የተነሳ ከዚህ የመንፈስ ሙላት የተነሳ በጌታ በኢየሱስ ስም ተጽዕኖአቸው በኃይል ከፍ እያለ እንዲመጣ ጸልያለሁ። ተጽዕኖአቸው እየጨመረ እንዲመጣ ጸልያለሁ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ተጽዕኖአቸው በኃይል እየጨመረ ይምጣ። ተጽዕኖአቸው በኃይል እየጨመረ ይምጣ። በነገር ሁሉ መግዛት ይጀምሩ። በነገር ሁሉ ማሸነፍ ይጀምሩ። እሳት 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 በላያቸው ላይ እንዲመጣ ጸልያለሁ። ማላካቫያ ማሊያ ኮፓራኖንድሬ ዲያሎ ቨርታይዳ ለካብራሃ ሸዲድ ያኮቫ ለደከቨሪያ እንደለገደገ ብራዛታ ካባራ ዲጋባሃሽ palvertai dalla cabraha suda parianon roloverno diacoveria durra vedele predele vediga bababaidi jedege brahasata kabara diakababaya kavelia kopa pala coveria namandre palvertai dalla cabraha subrakid liga bahash reketeleveria namandre አምናለሁ። አሁን ብዙዎቻችሁ ውስጥ እሳት እየገባ እንደሆነ በእሳት እየተሞላችሁ እንደሆነ በመንፈስ ቅዱስ እየተጠመቃችሁ እንደሆነ አምናለሁ። I feel the presence of God። የእግዚአብሔር መገኘት ይሰማኛል። አሁን ባላችሁበት ስፍራ በሙላት እንዲያገኛችሁ ጸልያለሁ። በሙላት እሳቱ ካዲቫሃ ሶታ ካፓራዶሽ ለደከቨሪያ ካፓራዲያንታይዴ እግሮቻችሁ ጀምሮ ቁርጭምጭሚት ጉልበት ወገብ እያለ እስከ ላይ እንዲሞላባችሁ በጌታ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ስም እጸልያለሁ። በመንፈስ ቅዱስ ተጠመቁ። በመንፈስ ቅዱስ ተጠመቁ። አሁን በኢየሱስ ስም ተጠመቁ። አሁን በኢየሱስ ስም ተጠመቁ። ጠይቁት ጌታን። አጥምቀኝ በሉት። አጥምቀኝ ጌታ ሆይ መጠመቅ እፈልጋለሁ። እንደ ቃልህ እንደ ተናገርከው እኔ ልጅህ ነኝ። በእሳትህ መጠመቅ እፈልጋለሁ። በመንፈስ መሞላት እፈልጋለሁ። በእሳት መጠመቅ እፈልጋለሁ። በእሳት መጠመቅ እፈልጋለሁ። በመንፈስ መሞላት እፈልጋለሁ እያላችሁ ጸልዩ። መንፈስ ይሙላባችሁ። መንፈስ ይሙላባችሁ። እሳት ይጠመቁ። በእሳት ተጠመቁ። በእሳት ተጠመቁ። በእሳት ተጠመቁ። ራካታ ያማንደ ለገደገ ባራካይዴ ጀደገ ብራሶታ ካቬሪያና ማንዶ ላኮቨርታ ይዳለ ካቫዲጋ ባሃሽ ለደከቨሪያና ማንድሬ ላካቬሪያኖ ሳፔሪያ ካፓራዶሽ አዳጋባያ የመንፈስ ቅዱስ እሳት አንደበታችሁ ላይ የመንፈስ ቅዱስ እሳት ለእርሱ ምስክር የሚያደርጋችሁ የመንፈስ ቅዱስ እሳት ድፍረትን የሚሰጣችሁ የመንፈስ ቅዱስ እሳት ድል የማድረግን አቅም የሚሰጣችሁ የመንፈስ ቅዱስ እሳት መጠመቅ እንደ ሌላ ሰው አድርጎ የሚቀይራችሁ እንደ ሌላ ሰው አድርጎ የሚለውጣችሁ የመንፈስ ቅዱስ ጥምቀት የእሳት ጥምቀት ካዲቬኒያ ካባይዴ ቤሪያኖ ሻታካ ብራይዳ ለካብራሃ ሱዳ ቫባባባባባሪያኖን ሮሎቨርኖ ዳይሎቨር ታይዴ ለጌዴጌ ብራሻታካ ባራኪያ ኮቫ ካቫሎ ራዲጎ ዴሎ ኮቨር ታይዳ ለካብራሃ ሱዳ ረሃብ እንዲገባባችሁ ጸልያለሁ። ጥማት እንዲገባባችሁ ጸልያለሁ። መንፈሳዊ ረሃብ እንዲገባባችሁ በጌታ በኢየሱስ ስም ጸልያለሁ። ካቬናሃ ሻታካ ባይዴ ለገደጌ ብራካታ ካቬሪያና ማንድሬ ፓልቨርናይ ዳለካ ብራሃ ሱዳ ባራኖን ሮዞ ባራኪዲ ያሎ ራዲጎ ራቬደሌ ፕሬደሌ ቬዲጋ ባራካቫዲጋ ባሃሽ ጀደጌ ብራሳታ ካብራይዳ በሉት። ጌታ ሆይ የመጨረሻ አሁን መጠመቅ እፈልጋለሁ። አሁን መሞላት እፈልጋለሁ። አሁን በእሳት መጠመቅ እፈልጋለሁ። በኢየሱስ ስም ተጠመቁ። በመንፈስ ቅዱስ እሳት ተጠመቁ። በመንፈስ ቅዱስ ኃይል ተሞሉ። በመንፈስ ቅዱስ እሳት ተጠመቁ። በኢየሱስ ስም ተጠመቁ። በኢየሱስ ስም ተጠመቁ። በኢየሱስ ስም ተጠመቁ። በኢየሱስ ስም ተጠመቁ። ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። አምናለሁ።
ብዙዎቻችሁ ጋር አስደናቂ ነገር እንደሆነ አምናለሁ። ምስክርነቶቻችሁን ንገሩኝ፣ ኮሜንት ላይ አስቀምጡልኝ። ሰብስክራይብ አድርጉ፣ ሼር አድርጉ። ጌታ ኢየሱስ ይባርካችሁ። አሜን።